ጤና ይስጥልን። ይህ የፈጠነ ሚዲያ ነው። የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ፈጠነ ጌታው ነኝ። በቅድሚያም በኢትዮጵያ ቀዳሚው ባለሀብት እንደሆኑ የሚነገርላቸው ሼህ መሐመድ አለሙዲን ዋቢ ሸበሌ ሆቴልን ገዙት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጠቅላይ ሚኒስትር አብይ አህመድንና የግብፁን ፕሬዝዳንት አብዱል ፈታህ አልሲሲን ማገናኘት እንደሚፈልጉ ተናገሩ። ቼልሲና ማንቸስተር ዩናይትድ ለወጣቱ ተከላካይ ፊልሚያ ላይ ናቸው ተባለ። በዝርዝር እንመለከታቸዋለን። በኢትዮጵያ ቀዳማዊ ባለሀብት እንደሆኑ የሚነገርላቸው ሼህ መሐመድ ሁሴን አለሙዲን ዋቢ ሸበሌ ሆቴልን ገዙት። በቀዳማዊ ኃይለ ሥላሴ አስተዳደር በ40,000 ካሬ ሜትር ቦታ ላይ ተገንብቶ አገልግሎት የጀመረውን የዋቢ ሸበሌ ሆቴል ባለሀብቱ ሼህ መሐመድ ሁሴን አለሙዲን ገዝተውታል። የግዢ ስምምነቱን የሜድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድና የዋቢ ሸበሌ ሆቴል አክሲዮን ማህበር የቦርድ ጸሐፊ ልዑል በአደ ማርያም መኮንን ተፈራርመዋል። የሆቴሉን አገልግሎት ዓለም በደረሰበት ደረጃ በማዘመን ለእንግዶች ምቹና ጥራቱን የጠበቀ ማረፊያ ቦታ ለማድረግ እንደሚሰራ አቶ ጀማል አህመድ ተናግረዋል። ኢትዮጵያ 32ኛውን የዓለም የአየር ንብረት ለውጥ ጉባኤ ለማዘጋጀት መመረጧን ተከትሎ ሜድሮክ ለጉባኤው ተሳታፊዎች ከሚሰራቸው ሆቴሎች አንዱ የዋቢ ሸበሌ ሆቴል መሆኑን ተመላክቷል። በዚህ መሰረት 60 ዓመት ገደማ ዕድሜ ያለውን ሆቴል ዘመናዊና ቅንጡ በሆነ መልኩ የማሪዮት ደረጃን ጠብቆ ይታደሳል ተብሏል። የዋቢ ሸበሌ ሆቴል የቦርድ ጸሐፊ ልዑል በአደ ማርያም መኮንን የሆቴሉን ታሪክ ጠብቆ በማዘመን ለትውልድ ለማሻገር በመስማማቱ ለሜድሮክ ኢንቨስትመንት ግሩፕ ምስጋናቸውን አቅርበዋል። በአዲስ አበባ ሜክሲኮ አካባቢ የተገነባው የዋቢ ሸበሌ ሆቴል በደርግ ዘመን በመንግስት ከተወረሰ በኋላ በ2000ዎቹ መጀመሪያ ላይ ግን ለንጉሳዊ ቤተሰብ ወራሾች ተመልሷል። በጥምቀት በዓል ሰሞን ከልክ በላይ ጠጥተው የተገኙ 16 አሽከርካሪዎች ተቀጡ። በአዲስ አበባ ትራፊክ ማኔጅመንት ባለስልጣን የጥር ወር የመንገድ ደህንነት ንቅናቄ መርሃ ግብር አካል በሆነው የጥምቀት በዓል ላይ ከከተራ ጀምሮ እስከ ቃና ዘገሊላ ድረስ በቦሌ፣ በለሚኩራ፣ አዲስ ከተማ፣ ቂርቆስ፣ ጉለሌ፣ የካ አራዳና በሌሎችም ቅርንጫፍ ጽህፈት ቤቶች ላይ የተለያዩ ስራዎች መከናወኑን ተገልጿል። በቂርቆስና በልደታ ክፍለ ከተማ ከምሽቱ 2 ሰዓት እስከ 6 ሰዓት ድረስ በጠጥቶ ማሽከርከርና በሌሎችም ደንብ ጥሰቶች ዙሪያ ቁጥጥር ተከናውኗል። በዚህም በልደታ ክፍለ ከተማ በ327 አሽከርካሪዎች ላይ የትንፋሽ ፍተሻ ተደርጎ 14ቱ ከተወሰነው ልኬት በላይ ጠጥተው በማሽከርከራቸው እርምጃ ተወስዶባቸዋል። በመጨረሻም ሌሎች ደንብ ጥሰቶች በፈጸሙ 37 አሽከርካሪዎች ላይ ቅጣት ተጥሏል። በተመሳሳይ ቂርቆስ ክፍለ ከተማ ከምሽቱ 2 ሰዓት ጀምሮ 104 አሽከርካሪዎች ላይ በጠጥቶ ማሽከርከር ቁጥጥር በማድረግ 2 አሽከርካሪዎችን ልኬትን በማለፋቸው ተቀጥተዋል። በአጠቃላይ በሁለቱ ክፍለ ከተሞች ላይ በተደረገ የቁጥጥር ስራ 16 አሽከርካሪዎች ከተወሰነው ልኬት በላይ ጠጥተው በማሽከርከራቸው በደንብ 557 ህዝባር 2016 መሰረት በልዩ ደረጃ ጥፋት ስር የአልኮል መጠን በትንፋሽ ውስጥ ከ0.24 ሚሊግራም በሊትር ጀምሮ እስከ 1 ሚሊግራም በሊትር የተገኘባቸው መሆኑን የ1500 እስከ 3000 ብር መቀጣታቸውን የባለስልጣኑ የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ወይዘሮ ገነት ዲባባ ለብስራት ሬዲዮ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጠቅላይ ሚኒስትር አብይ አህመድንና የግብፁን ፕሬዝዳንት አብዱል ፈታህ አልሲሲን ማገናኘት እንደሚፈልጉ ተናገሩ። ትራምፕ ሁለቱም መሪዎች ማገናኘት የሚፈልጉት በታላቁ ህዳሴ ግድብ ምክንያት በኢትዮጵያና በግብፅ መካከል የተፈጠረውን ውዝግብ የሚፈታ ስምምነት ለማበጀት እንደሆነ ገልጸዋል። ፕሬዝዳንቱ ይህን ያሉት በስዊዘርላንድ ዳቮስ በመካሄድ ላይ በሚገኘው የዓለም የኢኮኖሚ ፎረም ጎን ለጎን ከግብፁ አቻቸው ጋር ተገናኝተው በተወያዩበት ወቅት ነው። ትናንት ረቡዕ ምሽት በተካሄደው በሁለቱ ፕሬዝዳንቶች ውይይት ላይ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮና የግብፁ አቻቸው ባድር አብዱላቲ
ጨምሮ ሌሎችም ከፍተኛ ባለስልጣናት ተገኝተዋል። ትራምፕ ውይይቱን ሲጀምሩ ከግብጽ ጋር በጣም ጥሩ ግንኙነት አለን። ፕሬዝዳንቱ ደውለው አንዳች ነገር ይጠይቃሉ፣ ሁልጊዜ መፍትሄ እናገኝለታለን ሲሉ ተደምጠዋል። አልሲሲ በፊናቸው የህልውና ጉዳይ ያሉትን የናይል ወንዝና የታላቁ ህዳሴ ግድብ በተመለከተ ትራምፕ ለሀገራቸው የሚያደርጉትን ድጋፍ አመስግነዋል። በትራምፕ የመጀመሪያ የስልጣን ዘመን በግድቡ ጉዳይ ላይ ያለውን አለመግባባት ለመፍታት ከፍተኛ ጥረት ተደርጎ እንደነበር ያስታወሱት አልሲሲ በወቅቱ ተዘጋጅቶ የነበረው ስምምነት እንዲፈረም የአሜሪካው ፕሬዝዳንት ሁሉንም ነገር ማድረጋቸውን ጠቅሰዋል። ፕሬዝዳንት ትራምፕም በምላሻቸው የታላቁ ህዳሴ ግድብ ጉዳይ ቅድሚያ ሰጥተው ተናግረዋል። ትራምፕም በዚሁ ንግግራቸው የህዳሴውን ግድብ ከዓለም ግዙፍ ግድቦች አንዱ እንደሆነ ጠቅሰው የግንባታው ወጪውን የሸፈነችው ሀገራቸው እንደሆነች ተናግረዋል። ቼልሲና ማንቸስተር ዩናይትድ ለወጣቱ ተከላካይ ፍልሚያ ላይ ናቸው ተባለ። የለንደኑ ክለብ ቼልሲ የሼፍሊድ ዌንስዴንን ድንቅ የግራ መስመር ተከላካይ ይሳ አላኦልን የግል ለማድረግ ከጫፍ መድረሱ ተሰምቷል። ቼልሲዎች ይህንን ተስፈኛ ተጫዋች ለማስፈረም ተጨማሪ ክፍያዎችን ጨምሮ ከ1 ሚሊዮን ፓውንድ በላይ የሚያወጣ የዝውውር ሂሳብ አቅርበዋል። በሌላ በኩል ማንቸስተር ዩናይትድ የ17 ዓመቱን ተጫዋች በቀላሉ ለቼልሲ አሳልፎ ለመስጠት አልፈለገም። ቀያዮቹ ሰይጣኖች ተጫዋቹን ለማስፈረም አሁንም ንግግር ላይ መሆናቸውን ታውቋል። ማንቸስተር ዩናይትድ ባለፈው ታህሳስ ወር ላይ 450,000 ፓውንድ አቅርበው የነበረ ቢሆንም በሼፍሊድ ዌንስዴ በኩል ውድቅ ተደርጎባቸዋል። ክለቡ አሁንም ተስፋ ሳይቆርጥ ተጫዋቾቹን ወደ ኦልድ ትራፎርድ ለመውሰድ ጥረቱን ቀጥሏል። አሁን ባለው መረጃ ግን ቼልሲ የተሻለ የገንዘብ መጠን በማቅረቡ የዝውውር ፉክክሩን እየመራ ይገኛል። ተጫዋቹ የትኛውን ሰማያዊ ወይስ ቀይ ማሊያ ይመርጥ ይሆን? በቅርቡ የሚታይ ይሆናል። የተከበራችሁ የፈጠነ ሚዲያ ቤተሰቦች ለሰዓቱ ያዝናቸው ዜናዎች እስካሁኖቹ ነበሩ። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። የፈጠነ ሚዲያን ሰብስክራይብ ማድረግዎን አይርሱ።